ትችላለ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉሉ ይጠብቃችሁ፣ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ ምናምንና ያው እስከዛሬ አብርሽ ምናምን ያው ጸብ ላይ ነው የምታውቁን። ዛሬ ግን በጣም ወንድሜ ብዬ መጥራት ይችላል። በጣም ደስ ብሎኛል ወደ ቤት መጣ ስለሆነ እኛ እኮ መጀመሪያም እኮ አልካርንም የታችን ነገር ትንሽ አሳስቦን ነው እንጂ ወንድም እንደሌለ በሽም እኔ በተለይ ስለሱ ስንት ነገር አይደለም ማለት ምን አይነት ጥቅም ብታገኙ ነው ማለት ምን አይነት ምን ህይወታችሁን የሚቀይር በቃ አለ አይደለ የሆነ እፎይ ሊያስብላችሁ የሚችል በቃ የሆነ ነገር ሲሆን ነው በዚህ ደረጃ እንደዚህ አስመሳይና የሆነ እንዴት ልበላችሁ በቃ ተለዋዋጭ እስስት የሆነ አይነት ባህሪ ልታሳዩ የምትችሉት። የእናንተ ግን ምንም ሊገባኝ አልቻለም። ሩታ ከፍላችሁ ነው እንዳንል ምን ያህል ገንዘብ ትከፍላችኋለች? በምን ያህል ማለት እስኪ ምን ያህል ገንዘብ ቢከፈላችሁስ እንደዚህ ትሆናላችሁ? ምን ያህል ገንዘብስ የመክፈል አቅም አላት ሩታ? ካልሆነ በስተቀር በዚህ ደረጃ እንደዚህ አሁን እንድትሆኑ እያደረጋችሁ ያለው ምንድነው? ህዝቡ እየተቃወማችሁ ስለሆነ በቃ የእናንተን ስራ ሊደግፍላችሁ የሚችል ሰው ስለሌለ 1 2 3 4 ሰው ሊደግፋችሁ ይችላል። አብዛኛው ሰው ጤነኛ ስለሆነ የእምነትም ሰው ስለሆነ በማህበረሰቡ ውስጥም ያደገ ስለሆነ እንደዚህ አይነት ነገር ትክክል እንዳልሆነ እየተመከረ ተንኮል መስራት፣ ግፈኛ መሆን፣ ሰው መስደብ፣ ማንቋሸሽ በቃ በማይገባው እየገባ ነገሮችን ማበላሸት ሰውና ሰው መካከል ጸብ የሚዘራ አይደለም በሰው አይደለም በማህበረሰብ በመጽሐፍ ቅዱስ ራሱ በፈጣሪ ዘንድ ራሱ በጣም የሚጠላ ነገር ነው። ይቅር የማይባል በወንድማሽ መካከል ጸብን የሚዘራ እና ይሄን የምታደርጉ ሰዎች ድንገት ዛሬ ብድግ ብላችሁ ለአብርሽ አቀባበል አንደኛ ለምንድን ነው አቀባበል የምታደርጉለት? መቼም አዋሳ መጥቶ ከኔ ጋር ቪዲዮ ሰርቶ ስለተመለሰ እንዳትሉኝ እናንተ ሰዎች ፍቅራችሁ አይጠገብም እና እኔ ምንም ሊገባኝ አልቻለም። ሲሪየስ የምሬ ነው። እሺ ዳኒ ቢሆን እሺ ታል ዳኒ ቢሆን እሺ ይሁን ብለን እኮ እንተዋለን። በቃ ዳኒ ነው በቃ ስናቆም ጀምሮ ሜሪን በብዙ ነገር እናቃጣለን። በህይወትም ከነሱ ጠንከር ያለች ናት፣ የተሻለች ናት። በቃ በአስተሳሰብም በምንም 1 ስቴፕ 2 3 ስቴፕ ከነሱ ከፍ ያለች ናትና ይሄ ነገር መፍትሄ ሊያመጣ እንደማይችል እያወቀች ነው የምታደርገው። ከሩታ ጎን የመቆም አዘኔታ ምናምን የሚባል ነገር ፈጽሞ ልባቸው ውስጥ የለም እነሱ። በቃ ሲሪየስ የምሬን ነው የምላችሁ። እኔ ትናንትና ከአብርሃም ጋር ከካሜራ በፊት ረጅም ሰዓት ነበር ያወራ ነው። በቃ ካሜራ ላይ መጠየቅ ያለብኝን ማውራት ያለብኝን እውነት የሆነውን ነገር ነው ያወራሁት። አንዳንድ ሰዎች እንድሳደብ ከሱ ጋር እንድተናነቅ ምናምን የፈለጋችሁት መፍትሄ የማያመጣ ነገር ላይ ጊዜን ኢነርጂን እኔንም ማዋረድበት ምንም አይነት ምክንያት የለም። አንዳንድ ጊዜ የሆነ ነገር አድርጋችሁ ያ ነገር እናንተንም ጎድቷችሁ ወይም እናንተንም ማዋርዷችሁ ግን መፍትሄ የሚያመጣ ከሆነ እሺ ከሁለት ያጣጥቶንም አንዱን ታገኛላችሁ። ግን የማይሆን ከሆነ በንግግር ለመፍታት አብርሃምን ባንቋሽሸው እንዲያደርጋል ብዬ የሆነ ነገር አይነት የማይሆን ንግግር ብናገረው እኔን የሚያስገምተኝ እንጂ አብርሃም ላይ የሚጨምርበትም የሚቀንስበትም ምንም ነገር የለም። ለዛ ማውራት ያለብንም ብዙ ነገር አውርተናል። የነ ሜሪ ምናምን የነ ዳኒ ጉዳይ እናንተ እንደምታስቡት አይደለም። እሱ እነሱን በቀላሉ ከሷ ጎን አርቆ ምናምን ነገር የሆነ ሰላም የሆነ ነገር ሊፈጥር የሚችልበት መንገድ የለም። ሁሉንም ነገር ያለው በሩታ እጅ ላይ ነው። ሩታ ናት ልታስተካክል የምትችለው። ሲሪየስ የምሬን ነው የምላችሁ። አሁን ሩታንም ጭምር ብዙ ሰው እየተቃወማቸው ስለሆነ ነገሩም ትክክል እንዳልሆነ ስለሚያውቁ አሁን ለማረሳሳት ነው እቺን ሳቅ ወከታ ምናምን ነገር የፈጠሯት። ይሄን ደግሞ ታዩታላችሁ በኋላ አይ ነገር ነው እስከ ተገኘ አንቺስ ምን እየሰማሽ ነው? ውዱ ምን ያስፈራሉ ከምር ያስፈራል። ለምራቲ እንጃ እንደዚህ ኤክስፔክት አያደርግም። ብቻ ነገሮች የተሳኩና ያማረ እንደሚሆን ተስፋ እናደርጋለን። እኔ ምን እንደሚያስቀኝ ታውቃላችሁ? ትናንትና እንደዛ ካልተገዳደልን የሚሉ ሰዎች፣ ትናንትና እንደዛ ሲጠላሉ የነበሩ ሰዎች፣ ትናንትና እንደዛ ሲያዋርዱት የነበረን ሰው በዚህ ፍጥነት ፍቅር ሆነው የሆነ በቃ አለ አይደለ የአብርሃም ወዳጅ የአብርሃም አፍቃሪ አይነት የአብርሃም ጉዳት ምናምን የአብርሃምን ጉዳት የማይፈልጉ በሁለቱ መካከል ደስታ እንዲኖር የሚፈልጉ አይነት ነገር ሆነው አክት ሲያደርጉ ዓለም ላይ የለም እንደዚህ አይነት ነገር። መጀመሪያ እኮ ሰው ይታረቃል አይደል? መጀመሪያ ሰው ያዘነበትን በድየዋለውም ካለ ያን ነገር ይቅርታ ጠይቆ ምናምን ከዛ በኋላ ደስታው ሳቁ ምናምን ይቀድማል። ሁሉ ነገር የሹፈት እንደሆነ ሁሉ ነገር ያላገጡ እንደሆነ ያስታውቃል። እኛ ምንላቸውን ተቀብለው ከአብርሃም ጋር ፒስ ለመሆን ሰላም ለመፍጠር ምናምን እያደረጉ ሊመስላችሁ ይችላል። ኖ
እያላገጡብን ነው። አብርሃም ላይ ምናምን ብቻ ሳይሆን እኛም ላይ ነው ሙድ እየያዙብን ያሉት። አብርሽ ብፌው የሚጠብቀው አንተ፣ ቤቱ የሚጠብቀው አንተ፣ ልጁ የሚጠብቀው አንተ፣ ዋይፍ የምጠብቀው አንተ። በቃ እየጠበቅን ያለ ነውና ማለት እስኪ እኔ እናንተ የምር ይመስላል። አሁን ፊታቸውን ራሱ ይዩት እስኪ፣ ነገር ሁኔታቸውን፣ የቦዲ ሪአክሽናቸውን ምናምን እስኪ ተመልከቱት። አሁን ይሄ ነገር እውነት ምኑ ነው አሁን እውነት የሚመስለው? አሁን እናንተ የምትናገሩትና የምታደርጉት የእውነት እንደሆነ የሚያስታውቀው ክፉ ስትሆኑ ነው፣ ሰው ስትሳደቡ ነው። እኔ እስከዛሬ ድረስ እናንተ ላይ ሪል የሆነ ማንነት ወይም ሪል የሆነ ተግባር ወይም ድርጊት የተመለከትኩት ስትሳደቡ፣ ሰው ስታመናጭቁ፣ ሰውን ውሻ ስታደርጉ ምናምን ነው ያየሁት። እንደዛ አይነት ነገር ላይ ነው እናንተ ትክክል ናችሁ ብዬ ላምን የምችለው እንጂ እናንተ መልካም ሆናችሁ አታውቅም። ትናንትና እስኪ ንገሩኝ፣ እናንተ 99% ክፉ የሆነባችሁ ሰው ድንገት ተነስቶ መልካም ሲሆንላችሁ ምንድነው የሚሰማችሁ? በነገራችን ላይ ብዙዎቻችን በሰዎች የምንጎዳው ምን ስንሆን እንደሆነ ታውቃላችሁ? ሰው ክፉ ሲያደርግብን ብቻ ነው ለምን የምንለው። ምን በድዬ ነው ይሄን ያደረገብኝ? ምን ባደርገው ነው ይሄንን ክፋት በኔ ላይ ፈጸመው እንላለን። ኖ ድንገተኛ መልካም ነገር ራሱ መጠርጠር አለብን። ድንገት ተነስቶ እንዴት ሰው መልካም ይሆንላችኋል? ትናንት ውድቀታችሁን ሲፈልግ የነበረ ሰው፣ ትናንት ሊጎዳችሁ ሲፈልግ የነበረ ሰው ዛሬ ብድግ ብሎ መልካም ሲሆንላችሁ መደንገጥ አለባችሁ። ምን አስቦ ነው? ከዚህ መልካምነት ጀርባ ምን አስከትሎ ሊመጣብኝ ነው? ኖ ትናንት ጭራሽ ክፉ ራሱ ባይሆንባችሁ፣ ከዚህ በፊት ራሱ ምንም ግንኙነት ምንም ክፉ አድርጎባችሁ፣ ክፉም መልካም አድርጎባችሁ ባያቅ እንኳን፣ መልካምም ክፉም አድርጎላችሁ የማያቅ እንኳን ቢሆን ድንገት ተነስቶ ለሚያደርግላችሁ መልካም ነገር የሆነ ሰርፕራይዝ መሆን የለባችሁም። የሆነ ደስተኛ መሆን የለባችሁም። ለምን? መጠንቀቅ አለባችሁ። ብዙ ጊዜ ሰዎች ክፋት አስበው መጥተው ጎድቶን አያውቁም። መልካም ሆነው መጥተው በህይወታችን ውስጥ የጎዱንን ሰዎች ያክል ክፋት አስበው የመጡ ሰዎች ጎድቶን አያውቁም። ያስታውቃላ፣ ክፉ እንዳሰቡ ፊታቸው ላይ ያስታውቃል። በቃ ፊታቸው ይናገራል፣ ንዴታቸው፣ ንግግራቸው ይናገራል። ሊጎዱን እንደሚፈልጉ በአንደበታቸው እንኳን ባይነግሩን ሁኔታቸው፣ ሰውነታቸው፣ አይናቸው ያስታውቃል። ከዛ ይሄ ሰው ምን አድርጌው ነው እንደዚህ የሚሆነው? አይኑ፣ አስተያየቱ፣ ከዚህ በፊት የነበረው ነገር ምናምን ሲቀያየር ትባንናላችሁ። ስለዚህ መጠንቀቅ ያለባችሁ ክፋት ከሚያደርጉባችሁ ሰዎች ብቻ ሳይሆን ድንገተኛ መልካምነትን የሚያሳዩ ሰዎችንም መፍራት አለባችሁ። ዳኒ አሁን እነ ሜሪና እነ ጽጌ የሚያሳዩትን ነገር አብርሃም መፍራት ነው ያለበት። አብርሃም አይደለም እኛም መፍራት ነው ያለብን። እንዴ ትናንትና ሊጥሉት ሲፈልጉ የነበሩ ሰዎች፣ ትናንት ሊጎዱት ሲፈልጉ የነበሩ ሰዎች፣ ትናንት እንደዛ ሲሆኑበት የነበሩ ሰዎች እንዳዘነባቸው ያውቃል። እነሱ ላይ አልደረሰባቸውም። ጥሉ ከሩታ ጋር ነው አይደለ? የስጋ ወንድሟ እንኳን አንድም ቀን መጥቶ ለዛው ወንድሙ ነው ክፉ ተናግሮት የማያውቀው ልጅ ምኗም ያልሆኑ ሰዎች ብድግ ብለው መጥተው ሩታ ተጎድታለች በሚል ምናምን ከፈር አድርገው ምናምን ነገር ሩታን ሰበብ አድርገው አብርሃምን በዛ ደረጃ ማዋረድ፣ አብርሃምን በዛ ደረጃ አዋርደው ዛሬ ደግሞ እንደዚህ ስቀው ለአብርሃም መልካም አስበው መምጣታቸው የእውነት ነው ብላችሁ እንደማትቀበሉ አይ ነው። ይቅርታ እኮ ይቀድማል አይደል እንዴ? መጀመሪያ አስከፍቻለሁ፣ አስደብሬያለሁ፣ መናገር የሌለብንን ማድረግ የሌለብንን ነገር ስሜታዊ ሆነን አድርገናል፣ ለዛ ይቅርታ ልንጠይቅ ነው ከሆነ ይሁን ትላላችሁ እኮ እንደዛ። ግን ግልብጥ ብሎ በአንድ ጊዜ እንደዚህ ትናንት ይፈለጥ ይቆረጥ ሲሉ የነበሩ ሰዎች ዛሬ እንደዚህ አይ ዶንት ኖ ከባድ ለማየት ይካል ደህና መጣ ጂዮ በዶላር ሰላም በልኝ ወንድሜ። እንዴ ወንድሜ እንኳን ደህና መጣ። ደስ ይላል የእውነት ወንድማችን እንኳን ደህና መጣ። የኔ ቆንጆ የኔ ወድባል ዌልካም። ድራማ አይደለም ነው የምትሉኝ? ድራማ አይደለም ነው የምትሉኝ? ይሄ ነገር ሸዋሸዋ አይደለም ነው የምትሉኝ? ዛሬ ምንም ላይ ያደርጉ ይችላል፣ ምንም ላይ ይፈጠር ይችላል። የሆነ ነገር በቃ ሲባሉ የነበሩትን ሲመከሩ የነበሩትን ነገር ሊያደርጉ ይችላሉ። ያንንም የሚያደርጉበት ምክንያት ምን እንደሆነ አንድ በአንድ ነግራቸዋለሁ። ከባድ ነው ግን ከባድ። አባቢ እኮ እናትህ ማለት ጃክሰን እኮ የዋ ነው። የምሬን ነው የምላችሁ፣ ጃክሰን የዋ ነው። በቃ ታዩትን ምናምን ነገር ፈገግ ይላል ምናምን ነገር ሁሉ ነገር ነው በሆዱ ይዞ ምናምን ነገር መቻል ምን ያደርጋል? ወደ ሀገር ይተፋል ነው ነገሩ። ዛሬ ደግሞ እናንተን የጠራንበት ምክንያት አንደኛ ሁላችንም ከልባችን ተጸጽተን ይቅርታ ልንጠይቅህ እንደሆነና እንደሆነና እንደገና ደግሞ ቡቺ በፈለክበት ታይም መተማየት እንደምትችል ልነግርህ እና እንደፈለክ ትንሽ ላወራው መጀመሪያ። አሁን ከዚህ በላይ አሁን ማላገጥ አሁን ኬት ይገኛል? አሁን እንደዚህ በሰው ላይ ሙድ መያዝ፣ እንደዚህ በሰው ላይ መጫወት
የምሬን እኮ ነው። በቀደም ከሰደባችሁት ወይም ካንቋሸሻችሁት የማይተናነስ ነገር ነው እያረጋችሁበት ያላችሁት። ሲሪየስ የምሬ ነው ብላችሁ የእግር ውሃ ላምጣልህ ምናምን። ሩታ በዘመኗ እንኳን አጥባው ማታቆን ሰውዬ አንቺ ብድግ ብለሽ ዛሬ ልጠብ ምናምን። እኔ ልጁን ግን የዋህነቱን ይቅርባይነቱን ምናምን ነገር ከእናንተ ጋር ሰጣ ገባ እንደፈለጋችሁ እያረጋችሁት እናንተ ሰጣ ገባ ውስጥ አለመግባቱ እናንተን ለመበቀል ወይም ደግሞ እናንተ ስርዓት ለማስያዝ አንድ እርምጃ ለመምጣቱ ምንም ባለማድረጉ ምናምን ነገር ከእናንተ ጋር መነካካት ከሩታ ጋር እንደሚያነካካው ስለሚያውቅ ሌላ ጸብ ውስጥ ሌላ ጥል ውስጥ ሊያስገባው ስለሚያውቅ ምክንያቱም ከዚህ በፊት ረጅም ጥሎችን ተጣሉ፣ ብዙ ነገር አደረጉ። ምንም የፈጠሩት ነገር የለም እስከዛሬ ድረስ ምንም የፈጠሩት ነገር የለም ከመለያየት ውጪ በሁለቱ መካከል የነበረውን ቀዳዳ ከማስፋት ውጪ ምንም ያደረጉት ነገር የለም። እስከ መለያየት እንዲደርሱ አደረጋቸው እንጂ ጥል ሩታና አብርሃምን የሚያስታርቅ ቢሆን ኖሮ እነሱ ነበር የሚታረቁት። ግን ያልሆነም። አሁን ደግሞ እንደገና መልሳችሁ እናንተ እዚህ ጋር መታችሁ ምናምን ነገር ትናንትነት ስታደርጉበት የነበረውን ነገር ትታችሁ ሩታ እንደዛ ስታዝን የነበረችው አብርሃም ሲባል እንደዛ አንደበቷ እስኪተሳሰር ድረስ እንቧቅር እስኪላት ድረስ ትናንትና ስታወራ የነበረች ሴት ልጅ ስታወራ የነበረች ልጅ ዛሬ ብድግ ብላ በሳቅ በምናምን ልጄን እንደፈለግከው በቃ ምናምን ስናደርገው የነበረው ነገር ጸጽቶን ነው አይደለ? ጸጽቶች ነው አትይኝም። ተይ ሩታ አንቺ ተንኮል ስታስቢ ታስታውቂያለሽ። ሩታ አንቺ ነገሮችን ከልብሽ ስታደርጊ ታስታውቂያለሽ። አንቺ አብርሃምን አሳዝኘዋለሁ ወይም ደግሞ በቃ ማይሆን ነገር አድርጌበታለሁ ብለሽ ያሰብሽለታ እንደዚህ አይነት ውካታ የሆነ አጀባ ምናምን አትፈልጊም። ብቻሽን ነው ሄደሽ ማግኘት የምትፈልጊው። ሩታ አንቺ ስትጸጸቺ አንቺ ያደረግሽው ነገር ትክክል እንዳልሆነ ሲሰማሽ እንደዚህ አትሆኝም። እናቅሻለን ከዚህ በፊት እንዴት የሄደሽ ይቅርታ ስትጠይቅ እንደነበረ አይደለም አብርሃምን ከሌሎች ሰዎች ጋር እንኳን እርቅ ስትፈጥሪ እንዴት እንደነበረ በምን አይነት ስሜት በምን አይነት ሙድ ውስጥ ሆነሽ እንደምታወሪ እናውቃለን። ተንኮልም ስታስቢ የምታሳይን ፈገግታ የምታሳይን ሪያክሽኖችን ምናምን አሁን ሸምድደናቸዋል። አሁን ለአብርሃም የምትወኝለት እያንዳንዱ መልካምን ነገር አብርሃም ቀጥሎ ምን አይነት ጣጣ ይዞበት ሊመጣ እንደሚችል ነው እንጂ የሚያስበው ይቅርታ ስላሉኝ ምናምን ብሎ ሌላ ታምር ውስጥ አይገባም። ቆም ብለን ስናስብ ፋሚሊንም ወንድሞች ምናምን ሳላቅ አስቀይሜያቸዋለሁ እኔ በተለይና ይሄ ነገር ይበቃል። ከዚህ በኋላ ማንንም ማስቀየም የለብንም። ለእስካሁን ለተፈጠሩትን ነገሮች ተመልካቾቻችንንም ይቅርታ በነገራችን ላይ የሩታ ወንድም መምጣቱ ነው። የሩታ ወንድም ሲመጣ ሰው እንዴት ከእህት ጎን ሰው እንዴት ከተበዳይ ወይም አዘን ከሚል ሰው ጎን እንዴት መቆም እንዳለበት አሳያቸው። ሰው ነገሮችን ለመፍታት የግዴታ ሰውን መሳደብና ማዋረድ እንደሌለባቸው በቃ ከሆነ ነገር ከሆነ ይሆናል ካልሆነ አይሆንም የሚለውን ነገር ያ ትክክለኛ የስጋ ወንድሟ የእናት አባቷ ልጅ ስላሳያቸው ሼም ያዛቸው በቃ አሁን ሼም ይዟቸው ነው፣ ሌላ ምንም አይደለም። ምክንያቱም እኛ የስጋ ወንድሟ ሳንሆን እኛ ምኗም ሳንሆን መተን በዚህ ደረጃ የሁሉ ነገር አሽቃብጠን ለፍልፈን ወንድሟ ግን መጥቶ እውነቱን አፍረጠረጠው። በቃ ለኛ እንደሆነች ነገሮችን መተው እንደማትፈልግ ምናምን ነገር በቃ የሩታን ትክክለኛ ባህሪ ተናገረ። እነሱ ግን መጥቶ እዚህ ጋር በቃ ሩታ ስማርት ምናምን ነገር እስከ መጨረሻ ማንም እኮ የለም ሰው እኮ ነን። ሩታ ብቻ አይደለችም፣ ማናችንም ስማርት የምንሆንበት አለ፣ ደካማ የምንሆንበትም ነገር አለ። በቃ ሰው የሚባል ተፈጥሮስ ፓኬጅ ነው ያለው ሁሉም ነገር። ሰውን እንደሚያስደስተው እንደሚያሳዝን ሰውን እንደሚያስደስተው ሰውን ያሳዝናል። በቃ ከሰው ጎን ቆሞ ሰውን እንደሚረዳ ሁሉ እንደዛው ተቃራኒውን ያደርጋል። በቃ የሰው ተፈጥሮ ውስጥ ያለ ነገር ነው። በእንደዚህ አይነት ነገር ውስጥ ነው ሰው ተቻችሎ እስከዛሬ የሚኖረው። የሆነ ሰው ተጎድቷልና በሆነ ሰው የሆነ ሰው በሆነ ሰው አልቅሷልና ያ ሰው ትክክል ነው አይባልም። ይሄ ካካ ነው አይባልም። ይሄ እና እናንተ እንደዚህም ከሆኑ ሜሪና ዳኒ የሩታ ወንድም መምጣት ሊሆን ነው እንጂ የሚችለው ሌላ ምንም አይደለም። እኔም ቁርጠት ሆኝባቸዋለሁ። የትናንትናውን ቪዲዮ አይተውታል። በቃ ማለት አሁን እነሱ ለፈለጉት ዓላማ ከጎናቸው የሚቆምላቸው ሰዎች ልክ እንደነሱ የማይረባ ነገርን የሚወድ ሰው ሲሰደብ ደስ የሚለው ምናምን የሆኑ ሰዎች ናቸው። እነዛ ሰዎች ደግሞ ጥቂት ናቸው። ሁልጊዜም ሰዎች ከመልካም ነገር ጋር ነው የሚተባበሩት። የማይሆንን አይሆንም የሚል ኦዲየንስ ነው የሚበዛው። 15-6 ዋይ ቢል የሜሪ ቲክቶክ ላይ ገብቶ ነገሮችን ማስተካከል አይችልም። ስለዚህ መልካምነታችሁ ወይም ደግሞ ተቃዋሚነታችሁ ከነ ሜሪ ድርጊት በልጦ ስለተገኘ ነው። ያ ማለት ኮመንታችሁ ማለት ነው ዛሬ እንደዚህ የሚሆኑት የምራቸውን እየሆኑ ነው አይደለም። ተንኮል አስበው እንደሆነ አይ ነው ብሬኖች ሊያረጉ ነገሮችን ሊያረጋጉ በቃ ይቅርታ ጠይቋል ምናምን ተብሎ አብርሃምን እንድንጫ ነው። ተው በቃ አንተ ይቅር አሉ አይደል እንዴ ይቅርታ እኮ ትልቅነት ነው ምናምን ብለን እንድንሰከስላቸው ስለፈልጉ ነው። እኛ ደግሞ በዚህ አንሸወድም። ሳምንቱን ወሩ ሙሉ ክፋት ሲያረግባቸው የነበረ ሰው ዛሬ ብድግ ብሎ መልካም ሲሆን አባቢ እቺንማ አንሸወዳለን። ጥሩነታችንን አንተ ታውቀዋለህ። ሜቢ አላውቅም መሀል የተፈጠሩ ነገሮች እንጂ ከረሳው ራስን ነው
እንደዚህ አይነት ሰዎች አሉ እኮ በነገራችን ላይ በሰው ህይወት ውስጥ እንደዚህ የሰውን ህይወት ምስቅልቅል የሚያደርጉ የሚያቦኩ አስመሳይ ሰዎች እንዳሉ ታውቃላችሁ አይደል? እነሱን ስታዩ ትዝ ያሏቻቸው ሰዎች የሉም? ሰፈር ውስጥ የሆነ ቦታ ሄዳችሁ በፊልምም በምንም እንደነዚህ አይነት ሰዎችን ተመልክታችሁ አታውቁም? አሉ በቃ የሆነ ሰው ህይወት ውስጥ ከዛ መጨረሻ ላይ ፊልሙ መጨረሻ ላይ ምናምን ነገር ከዛ ትክክል እንዳልሰራች ልጅቷ ገብቷት ወይም ልጁ ገብቶት ምናምን እነዛን ሰዎች ከህይወት ውስጥ አስወጥቶ ከዛ ሰላማዊ የሆነ ህይወትን ሲኖር ምናምን አይታችሁ አታውቁም? በሆነ በፊልምም ቢሆን አይታችኋል። እንደ ዳኒና ሜሪ አይነት ሰዎች የሰውን ህይወት እንዴት እንደሚበጠብጡ ምሳ ይቅረብለት ወይስ ምሳማ ብላ አንተ እየጠበቅን ነበር እኮ ሩታ ምግብ ስችስላት አብርሳ ይመጣል አባቢ እንዳትበላ ቢርብ አንጀት ለምን አይጣበቅም? እንዳትበላ ብራዘር ሊበልሁ ነው በቃ ልትዋጥ ነው ብራዘር። እንዳቀማመስ እዚህ ቤት የሆነ ነገር ከቀመስክ አባቢ የሆነ ነገር ነው የሚያዝብህ። ባዶ ቂጥን ነው የሚቀርጹ ትምህርት ይሁን። ትናንትና ነገር ያለው ብራዘር እንዳሰባ እዲ ምሳ ብላ ቅመስ ምናምን። ኧረ አባቢ እዲ እኔ እኮ ሲጀመር እኔ ወንድ ልጅን ራቁቱን ቪዲዮ ቀርጻችሁ ለኛ የምታሳዩት ምኑን ልናይ ነው? ቃረ ጌታ ወይ የደላው የሴት ቀርጾ ያዙ ይልቀቁኝ ይላል። እናንተ የዚህን ጎረምሳ ቀርጻችሁ ይደብራል በጣም የምታረጉት ሲገባችሁ። ጭራሽ ጋሻ አብርሃምን ራቁቱን ቀርጻችሁ ማስፈራራት። እኔ እሱ ፓርት በጣም ነው ያሳቀኝ። እኔ አሁን ብናየው ራሱ ማንም ያየው ራሱ እንዲህ ብላችሁ ነው የምትጠጣ። ኧረ በስመ አብ ይሄን ነገር ሸፍኑት እያልን እንዴ ለምን ችግር አለው? ወንድም መብላት አልፈልግም። ለአንተን ብለን ነው እየጠበቅን የነበረው ትንሽ ቢያንስ። እኔ ግን ምንድነው ሜሪ የለበሰችው ሹፍ እዚህ ጋር አባቢ። እኔ ግን ምሬ ነው የምላቸው አብርሃም ፈተና በዛበት። በቃ ገና ቆንጆዬ ጉጭ ጉጭ ያለ ነገር ባላቸው ሴቶችም ተፈትኖ በዚህ ሴትዮም እንደገና ጠፈፍ ባለችዋም ተፈትኖ። አረ ተው ግን ተው የልጅ አሳዝናችሁ። የምሬን እኮ ነው የምላችሁ። እንደ አክሱም ሐውልት ደርቆ ይቅር እንደ ልጁ። አሁን የሜሪና አለባበስ አሁን ሽፉት እስኪ። ሴትዮ ያንን የሚያክል በርሜል የሚያክል የሆነ ምንድነው የጠላ መጥመቂያ የሚያክል መቀመጫዋን በዚች የምታክል አጭር ጉርድ አርጋ ምናምን ነገር በቆንጅየዋን በወጣቱም በድንግሎችም ተፈትነ ጠፈፍ ባለም ተፈትነ ትችለዋለህ? ብቻዬን ይዤ መውጣት ይፈቀድልኛል? ምንድነው እሺ ይሄ ሰውነት አሁን ምን ሚሉት አለባበስ ነው? እሺ አሁን አንተ ጌታ ሆይ አብርሃም ፈተና በስቷል። ወደ ፈተናም እንዳትገቡ ትጉና ጸልዩ ብሏል። እንግዲህ አባቢ እንግዲህ እኔ ለመጸለይ ያለብህ ለእነ ሄርሜላ ምናምን ነው። ግን ለዚህኛው ምን ብለህ ጸልይ ያለው? ይሄኛው አንቆ ነው እኮ አፍኖ ነው የሚገልህ። ሲሪየስ እኮ የምሬን እኮ ነው። በምን አቅም ይሄንንስ? እሺ ሄርሜላ ስትሆን እሺ። አሁን እቺ ሴትዮ አሁን አንቺም እንደገና አብርሃምን አረተይ ወርቃስ ችግር ነው ሜቢ ከሞቀው ልጁ ደግሞ ክፋቱ ሩታ ነው የሚመስለው። በስማ እንኳንም በሩታ ወጣ ለነገሩ። ይህን ፊት ደግሞት ደግሞ ሌላ ጣጣ ነው የሚመጣብን። ምክንያቱም ነገም እንደገና ደግሞ ሌላ ሄርሜላን የሚመሳስሉ ቆንጅዬ ደግሞ መጥቶ ልጁን የሚያስቸግሩት እንደገና የልጁ ትዳር ወደፊት አደጋ ውስጥ ነው የሚወድቀው። እንኳንም በሩታ ወጣ እናቴ ውሽ ልውሌ ላለ እንግዲህ እንዴት አባት ቆንጅዬ ነው ነው። በእርግጠኝነት በዚህ ቪዲዮ በጣም ደስተኛ እንደምትሆኑ ተስፋ እናደርጋለን። ከዚህ በኋላ ነገሮች እንዲህ የሚቀጥሉት እኛም ጥፋት አናጠፋም ማለት አናጠፋም። ከዚህ በኋላ ከኛ ጸባያችን እናሳምራለን። እናመሰግናለን። ነገራቸው አሽሙድ እንደሆነ አይ ነው፣ ተንኮል አስባችሁ እንደሆነ አይ ነው። አባቢ ወፍ አባቢ እንዳትሸወር። ልጅ ሰጡ ምናምን ነገር ሄደ ስላየ ግዴታ ነው፣ መብት ነው። አባቢ የእነሱ አዘኔታ አያስፈልግም። ልጅን ለማየትና ከልጅ ጋር አየር ለመውሰድ ምናምን አያስፈልግም። የሩታ ማዘኔታ አያስፈልግም። ልጅ ነው፣ አባቱ እኮ ነው። ብራዘር ህዴ የአንተ የዘር ፍሬ እኮ ነው። ትቀልዳለህ እንዴ? ስለዚህ ምንም እንዳሰማ አሁን እንዳትሸውድ። እንደዚህ አይነት ነገር ደግሞ ሌላ ጣጣ እያለቀስክ እንዳትመጣ አንተ። በቃ መልካም ሆኖ ልኛል፣ ይቅርታ ጠይቆኛል እንዳሰማ አባቢ። ለማንኛውም ይመቻችሁ።